እንደምን ሰነበታችሁ? ድምጼ እንደሚሰማ ተስፋ አደርጋለሁ። ወደ ኋላ ምልክት ይሰማል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን ይሄንን የተወደደ ጊዜ ስለሰጠን ስሙ ይባረክ። አሁን የአምላካችንን የእግዚአብሔርን ቃል አብረን እንካፈላለን። የማካፈላችሁ የእግዚአብሔር ቃል የሚገኘው ዕብራውያን ምዕራፍ 10 ከቁጥር 19 እስከ 25 ላይ ነው። መጽሐፍ ቅዱስ ያዝን እሱን ከፍተን እናነብና አንድ ላይ እንጸልያለን። ዕብራውያን ምዕራፍ 10 ከቁጥር 19 እስከ 25። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካምም ሥራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ። እንጸልያለን። ሁላችንም እጆቻችንን ወደ እግዚአብሔር አንስተን እግዚአብሔር በዚህ ሰዓት በመንፈሱ እንዲናገረን ሲናገረንም ደግሞ እንድንሰማ እንድናስተውል እኔም ደግሞ የእግዚአብሔርን ቃል እንደሚገባ እንድናገር እግዚአብሔር እንዲረዳኝ ሁላችንም እንጸልያለን። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። ጉባኤው አሜን ይላል። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ኢየሱስ ጌታ ነው። እነሆ ወደ ሰማያት በክብር ያረገው ጌታ እንደገና ተመልሶ በክብር ይመጣል። እንደገና ተመልሶ ይመጣል። ሊወስደን ይመጣል። ስሙ የተባረከ ይሁን። የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ጌታ አምላካችን ሆይ እንደዚህ ሰብስበህን አንተን እንድናመልክና ቃልህን እንድንሰማ ይህንን የተወደደና የተባረከ ጊዜ ስለሰጠህን ክብር ለስምህ ይሁን። በዚህ ጊዜ ጸልያለሁኝ፣ ክብር በመካከላችን ይመላለስ። እግዚአብሔር ሆይ መንፈስ በመካከላችን ይመላለስ። እግዚአብሔር አምላክ ሆይ የማትዳስሰው ሰው፣ የማትነካው ሰው፣ የማትናገረው ሰው፣ ጸጋን የማትሰጠው ሰው፣ እግዚአብሔር ሆይ እነሆ ራስን የማትገልጥለት ሰው በዚህ ጉባኤ ውስጥ እንዳይኖር በኢየሱስ ስም ጸልያለሁኝ። አንተ በመለኮታዊ አደራረግና አሰራርህ በዚህ ጉባኤ መካከል ተመላልሰ እግዚአብሔር አምላክ ሆይ ፈቃድህንና ሐሳብን እንድታከናውን እለምንሃለሁ። ጌታ አምላካችን ሆይ እስራቶች ሁሉ የተበጣጠሱ የሆነው መጋረጃዎች ሁሉ የተቀደዱ የሆነው እግዚአብሔር ሆይ የመገለጥህና የጥበብ መንፈስ በእኛ ላይ ይፍሰስ። ጌታ እግዚአብሔር አምላካችን ሆይ የአጋንንት አሰራር፣ የርኩሳን መናፍስት አሰራር፣ የጨለማ ገዢ ስልጣናት ሁሉ በናዝሬቱ በኢየሱስ ስም የተወጉ የሆነው በጌታ በኢየሱስ ስም የተመቱ የሆነው እግዚአብሔር አምላክ ሆይ ስራቸው የፈረሰ እንዲሆን እጸልያለሁኝ። ጌታ አምላኬ ሆይ ይህንን ቃል ገልጠህ አስተምረን። እኔን ባሪያህን እንድትረዳኝ ሕዝብህንም እንድትረዳው እለምንሃለሁ። ጊዜውን ሁሉ አንተ ክበርበት በጌታ በኢየሱስ ክርስቶስ ስም አሜን። ክብር ሁሉ ለእግዚአብሔር ይሁን። የመልእክቴ ርዕስ ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ የሚል ነው። ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ። ቁጥር 25 ላይ ባነበብኩት ዕብራውያን ምዕራፍ 10 ቁጥር 25 ላይ ነው ይሄ ቃል ያለው።
እንደዚህ ይላል፣ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይሄንን አድርጉ ይላል። ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይሄንን አድርጉ ይላቸዋል። ይሄንን አረፍተ ነገር በምናይበት ጊዜ ሶስት ትልልቅ ነገሮችን ልብ እንድንል ስለ መጨረሻው ዘመን ወይም ስለ መጨረሻው ቀን ሶስት ትልልቅ ነገሮችን እንድናስብ ያደርገናል። መቼም በተለይኛ አሁን ባለንበት ጊዜ የመጨረሻውን ዘመን ማሰብ የሚገባን ይመስለኛል። በእኛ አገር አቆጣጠር እንኳን ሁለቱን ሚሊኒየም ጨርሰን አሁን ሶስተኛው ሚሊኒየም ልንጀምር ያለበት ጊዜ ነው። ጌታ ኢየሱስ ክርስቶስ ከመጣ 2000 ዓመታት አልፈዋል። 2000 የምህረት ዓመታት አልፈዋል። ምናልባት ይሄ የመጨረሻው ሊሆን ይችላል እና ስለ ሀገር እድገትም ስለ ሀገር ለውጥም እያሰብን ደግሞ ስለ ጌታ መምጣትም ማሰብ ያስፈልገናል። የኛ ጉዳይ ሁለት ስለሆነ እዚህም እዛም ስለሆነ በሁለቱም ጉዳይ ማሰብ ያስፈልጋል። ዛፎቹንም እየተከልን አገርም እናሳድጋለን እያልን ደግሞ ያኛውም ሀገር የሚገለጥበትም ዘመን ሊሆን ስለሚችል በዛ ንቃት ውስጥ መሆን የሚያስፈልግ ይመስለኛል። ይሄንን ክፍል በምንመለከትበት ጊዜ የመጀመሪያው የምናየው ነገር ምንድነው? ከፊታችን ቀን እንዳለ ነው የሚያሳየን። ሐዋርያው ይሄንን ለነዚህ ለዕብራውያን ሰዎች ሲጽፍላቸው ቀን ስለ ቀን ነው የሚናገረው። ቀን አለ፣ የሚመጣ ቀን አለ፣ የሚገለጥ ቀን አለ እና ከዛ ቀን ጋር ተያይዞ ማሰብ ማየት የሚገባቸውን ነገር ያነሳል። ይሄ እንግዲህ የክርስትና ሕይወት ውስጥ በጣም መረሳት የሌለበት ነገር ነው። ይመጣል የሚባለውን ቀን ማሰብ በጣም ያስፈልጋል። መጽሐፍ ቅዱስን በመታገላብጡበት ጊዜ ከብሉይ ኪዳንንም አዲስ ኪዳንንም የእግዚአብሔር ቀን እንዳለ መጽሐፍ ቅዱስ አብዝቶ ነው የሚናገረው። የመጨረሻው ቀን የእግዚአብሔር ቀን እንዳለ ይናገራል። ጌታ ኢየሱስም ቀኒቷንና ሰዓቲቷን አታውቁምና እንግዲህ ንቁ እያለ የሚናገርባቸው ቦታዎች በወንጌል ውስጥ በጣም ብዙ ናቸው። ወንድሞችና እህቶች ቀን አለ፣ የተለየ ቀን አለ። ይሄ ዓለም የሚያበቃበት እቺ ምድርም የምትጠናቀቅበት አዲስ ሰማይና ምድር እንደገና የሚዘረጋበትና አዲስ ኑሮ የሚጀመርበት ዘላለማዊ ኑሮ የሚጀመርበት ቀን ከፊታችን አለ። ይሄ ቀን ምን አይነት ቀን ነው ስንል ከዚህ ቀን ጋር ተያይዞ እንዲሁ አንዳንድ ሶስት ነገሮችን በዚህ በመጀመሪያው ሐሳብ ላይ እንድናይ ይፈልጋሉ። የመጀመሪያው ይሄ ቀን የፍርድም ቀን ነው። እግዚአብሔር በዓለም ሁሉ ላይ የሚፈርድበት እያንዳንዱ ሰው እንደ ስራው ከእግዚአብሔር ዘንድ በጽድቅ ዋጋን የሚቀበልበት ቀን ነው። በሐዋርያት ሥራ ምዕራፍ 17 ከ30 እስከ 31 ላይ ሐዋርያው ጳውሎስ በአቴና በነበረው የወንጌል አገልግሎቱ ለአቴና ሰዎች ሲነግራቸው የሐዋርያት ሥራ ምዕራፍ 17 ከ30 እስከ 31 ላይ ይህንን ሐሳብ ሲናገር እናያለን። እንደዚህ ይላል፣ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። ቀን ቀጥሯልና። ምን ቀጥሯል? ቀን ቀጥሯልና በዚያ ቀን ባዘጋጀው ሰዎች በዓለም ሁሉ ላይ በጽድቅ ይፈርዳል። አይገርማችሁም? እግዚአብሔር ቀን መያዙ ምንድነው እያለ ያለው? እግዚአብሔር ቀን ቀጥሯል። ያ ቀን ግን ከመድረሱ በፊት ሰው ሁሉ ንስሐ እንዲገባ እግዚአብሔር በየቦታው ያዛል። ያለማወቅ ወራት፣ ያለማወቅ ዘመናት፣ እግዚአብሔርን ያለማወቅ ጊዜያት አልፈው ያ ቀን ከመድረሱ በፊት ያ የፍርድ ቀን ከመድረሱ በፊት ሰው ሁሉ ንስሐ እንዲገባ እግዚአብሔር ሰውን ሁሉ ያዛል ይልና በዛ ቀን እግዚአብሔር ባዘጋጀው ሰው አማካይነት ያ ሰው ማን ነው? እግዚአብሔር ወልድ ስጋ የለበሰው በመስቀል ላይ ሞተው ከሞት የተነሳው ክርስቶስ ኢየሱስ ነው። ባዘጋጀው ሰው አማካይነት በዓለሙ ሁሉ ላይ በጽድቅ ይፈርዳል እና በዓለም ላይ ሁሉ እግዚአብሔር በጽድቅ ይፈርዳል። ብዙ ግራ የሚያጋቡን ነገሮች ይኖራሉ። አሁን በዓለም ላይ ማን ነው በእነዚህ ሰዎች ላይ ፍርድ የሚሰጠው? እግዚአብሔር ዝም ብሏል፣ ዓለምን ትቷታል።
ሰውን ሲገድል አመጽ፣ ግፍ፣ ክፋት ሲደረግ ማን ነው ይሄንን ውሳኔ የሚሰጠው ብለን ጠይቀን ሊሆን ይችላል። ወገኖቼ ቀን አለ። አንድ ቀን እግዚአብሔር በጓዳ ያለውን የተሰወረውን በጨለማ ያለውን ነገር በሙሉ ወደ ብርሃን ያወጣዋል እና የፍርድ ቀን አለ። ስለዚህ ቀን አለ ብለን ስናስብ ያ ቀን የፍርድም ቀን ነው። ምናልባት በዚህ ጉባኤ ውስጥ ከእግዚአብሔር ጋር ያልተስማማችሁ፣ ያልታረቃችሁ፣ ንስሐ ያልገባችሁ፣ ወደ እግዚአብሔር ልባችሁን ያልመለሳችሁ ሰዎች ካላችሁ የእግዚአብሔር ቃል የእግዚአብሔር መንፈስም የሚጠራችሁ ያ ቀን ከመድረሱ በፊት ከእግዚአብሔር ጋር እንድትስማሙ እግዚአብሔር ይጠራችኋል። ሁለተኛው ያ ቀን የጌታችን የኢየሱስ ክርስቶስ የመገለጡ ቀን ነው። ሁላችሁም እንደምታውቁት የጌታ ኢየሱስ ክርስቶስ መገለጥ ስንል ጌታ ኢየሱስ ክርስቶስ በመንፈሱ ለኛ አሁን ቢገለጥልንም ግን ፊት ለፊት የምናየው የሚመጣበት ጊዜ አለ። ጌታ ኢየሱስ ክርስቶስ ሲሄድ ለደቀ መዛሙርቱም እንዳላቸው ወላጆች እንደሌላቸው ልጆች አልተዋችሁም፣ ተመልሼ እመጣለሁ፣ ስፍራ ላዘጋጅላችሁ ነው የሚሄደው፣ እኔ ባለሁበት እናንተ ደግሞ እንድትሆኑ ተመልሼ እመጣለሁ፣ ወደ እኔ ምን አደርጋችኋለሁ? ወስዳችኋለሁ ይላል። ተሰሎንቄ ላይም ሲናገር እንደዚህ ነው የሚለው፣ እነሆ በደመናት በመላእክት አለቃ ድምፅ ከሰማይ የእግዚአብሔር ልጅ ኢየሱስ ይገለጣል። የመጀመሪያው መለከት ሲነፋ በጌታ ያንቀላፉ፣ ጌታን ይዘው ያንቀላፉ፣ ከጌታ ጋር ታርቀው ያንቀላፉ እነሱ ከሞት ይነሳሉ። ሃሌሉያ! መቃብሩን ፈንቅለው ሞትን ድል ያደረገው ጌታ ያስነሳቸዋል። እኛ በሕይወት ያለነው ደግሞ በቅስፈት አይን እንለወጣለን። ይሄ የሚበሰብሰው አካላችን፣ ይሄ ደካማ የሆነው አካላችን፣ ይሄ የሚታመመው አካላችን፣ ይሄ የሚሞተው አካላችን ለዘላለም ላይሞት ኢየሱስ ክርስቶስን እንዲመስል ይለወጣል። ክብር ለእግዚአብሔር ይሁን። ያ ቀን የተወደደ ቀን። በዛ ቀን የእግዚአብሔር ቃል ሲናገር ሁለተኛ ተሰሎንቄ ምዕራፍ 1 ከ9 እስከ 10 ላይ እንደዚህ ብሎ ይናገራል። በዚያም ቀን በቅዱሳኑ ሊከበር በሚያምኑትም ሁሉ ዘንድ ሊገረም ሲመጣ ይላል። በጣም አስደናቂ ቀን ነው ያ ቀን። ሃሌሉያ! በክብር ነው የሚመጣው እኛ እንድናከብረው። እንደውም እኛ ራሳችን ዓለም አይደለም እኛ ራሳችን በመገረም እንሞላለን። ከብርሃኑ የተነሳ ከታላቅነቱ የተነሳ ይሄ ጌታ እንዳለፈው አመጣጡ አይመጣም። ያለፈው አመጣጡ በበረት ነው የተወለደው፣ በግ ሆኖ ነው የመጣው። በሸላቾቹ ፊት ለፊት ዝም እንደሚል በግ እንደዛ ሆኖ ነው የመጣው። ተመልሶ ሲመጣ ግን ንጉሥ ሆኖ ይመጣል። ሃሌሉያ! አንበሳ ሆኖ ይመጣል፣ በግርማው ይመጣል። ያ ቀን ለኛ የረፍት ቀን ነው። መጽሐፍ ቅዱሳችን ሲናገር ያ ቀን የኛም የመገለጣችን ቀን፣ የጌታ የመገለጡ ቀን ብቻ ሳይሆን የኛም የመገለጣችን ቀን ነው። ማን እንደሆንን ምን እንደሆንን የምንገለጥበት ቀን ነው። የእግዚአብሔር ልጆች የሚገለጡ እንደሆኑ የሚገለጥ ክብር እንዳላቸው ሮሜ 8:19 ይናገራል። እዛ ቦታ ላይ ሲናገር ፍጥረት ሁሉ የእግዚአብሔር ልጆች መገለጥ ይናፍቃል ይላል። እኛ የጌታን መገለጥ እናፍቃለን፣ ፍጥረት ደግሞ የኛን መገለጥ ይናፍቃል። በጣም የሚገርም ነገር ነው። መቼ ነው የሚገለጡት? መቼ ነው ክብራቸውን የምናየው? መቼ ነው እነሱ ዓለምን በሚገዙበት ነፃነት ውስጥ የምንገባው መቼ ነው ብሎ የኛን ክብር አይቶ የኛን ክብር መገለጥ ይናፍቃል። ያ ቀን ድንቅ ቀን ነው። ያ ቀን ልዩ ቀን ነው። ያ ቀን ከግምታችን ከመረዳታችን የሚያልፍ ቀን ነው። ቅዱሳን ወንድሞችና እህቶች ከፊታችን ተስፋ ያለው ቀን አለ። የምትጽናኑ ከሆነ ተስፋ አለኝ የምትሉ ከሆነ በዚህ ተስፋ ተጽናኑ። ሌላው ጊዜያዊ ነው። በዚህ ምድር ምጽአተኞች ነን። ኢየሱስ ክርስቶስ ከሰማይ ይመጣል። አገራችን በሰማይ ነው። ቤታችን በሰማይ ነው። ያንን ከዛ የሚመጣውን ጌታ ኢየሱስ ክርስቶስን እንጠብቃለን። በዚህ ጠዋት ልናገር የምፈልገው ነገር ከፊታችን ቀን አለ። አሜን እንላለን ወገኖቼ። ቀኑ ሲል ቀን እንዳለን እናያለን። ምናልባት ቀናችሁ ይሄ ጨለመ፣ ምን አይነት መቼ ነው የተሻለ ቀን የማየው የምትሉ ሰዎች ካላችሁ፣ የዚህ ምድር ውጣ ውረድ ያደከማችሁ ሰዎች ካላችሁ እግዚአብሔር በዚህ ምድር እረፍት እንደሚሰጣችሁ አምናለሁ። ግን እውነተኛውና በጣም የሚያረካው ሙሉ የሆነው እረፍት በኢየሱስ ክርስቶስ መመለስ ውስጥ ያለው እረፍት ነው። አሜን ትላላችሁ? ማራናታ ልንል ያስፈልጋል። እቺ ምድር አልሰለቸቻችሁም? በጣም ሰልችታለች።
ውጫዊ ውበቷን ብትጨምርም ውስጧ እየገማ ነው ያለው፣ ባዶ እየሆነች ነው ያለችው። እና ይሄ ምድር በጣም አሳዛኝ ምድር ነው። ሐዋርያው ጳውሎስ ሲናገር እንደዚህ ይላል፣ ክርስቶስን ተስፋ ያደረግነው ለዚህ ምድር ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። ወንድሞችና እህቶች ጌታን የምታመልኩት፣ ጌታን የምትከተሉት፣ ወደ ጌታ የምትቀርቡት በዚህ ምድር ላለ ህይወታችሁ ከሆነ በጣም ምስኪኖች ናቸው። ጊዜያዊ ነው፣ የሚያልፍ ነው፣ ንፋስ እንደመከተል ነው። ሰለሞን እንዳለው ከፀሐይ በታች ያለው ነገር በሙሉ ከንቱ ብቻ አይደለም ያለው፣ ከንቱ ከንቱ የከንቱ ከንቱ ነው አለ። አይቶ ነው፣ መርምሮት ነው። ልቤን ለዚህ ምድር ነገር ሰጠው፣ ሁሉንም አየሁት፣ እነሆ ንፋስ እንደመከተል ነው አለ። ከፀሐይ በታች ያለው ነገር ከንቱ ይሁን እንጂ ቀን አለ። ከፀሐይ በላይ ያለውን ዘላለማዊ የሆነውን ክብር የምናይበት ቀን አለ። አሜን ትላላችሁ ወገኖች? ሃሌሉያ! ጌታን ስንቀበል ከዚህ ከንቱ ከሆነው ዓለም ራእይ አልፈን፣ እይታ አልፈን ዘላለማዊ የሆነውን መንግስት ለማየት እዛ አይነት ተስፋ ውስጥና ፕሮግራም ውስጥ ገብተናል። የኔና የናንተ ተስፋ የኢየሱስ መምጣት ነው። የኔና የናንተ ተስፋ የጌታችን የኢየሱስ ክርስቶስ መመለስ ነው። ስለዚህ ቤተክርስቲያን፣ ሙሽራይቱ ቤተክርስቲያን ሙሽራውን ለመቀበል ማሰብም መነቃቃትም ማራናታ ማለትም ያስፈልጋታል። ሁለተኛው እዚህ የምናየው ነገር ቀን መኖሩን ብቻ አይደለም የሚናገረው፣ ያ ቀን ግን መቅረቡን ተመልከቱ ይላል። እዚህ ስታነቡ እንደዚህ ይላል፣ ይልቁንም ቀኑ ሲቀርብ እያያችሁ ይላል። ቀኑ ሲቀርብ እያያችሁ። ሁለተኛው ነጥብ ከቀኑ ጋር ተያይዞ ቀኑ እንዳለ ማወቅ ብቻ ሳይሆን የቀኑን መቅረብ ማየት ያስፈልጋል። መንፈሳዊ ሰዎች የእግዚአብሔር ቀን እየቀረበ እንደሆነ መረዳት አላቸው። የእግዚአብሔርን ዘመን፣ የእግዚአብሔርን ጊዜ በእግዚአብሔር መንፈስና በእግዚአብሔር ቃል ብርሃን ያዩታል። ወንድሞችና እህቶች የዚህን ቀን መቅረብ እያየን ነው ወይ ያለ ነው? እያያችሁ ይለዋል ጳውሎስ። እያያችሁ የእግዚአብሔር ቃል የሚሰጠን ምልክቶች አሉ። ኢየሱስ ክርስቶስ መቼ እንደሚመጣ ቀኑ ስፔሲፊክ ተደርጎ አልተሰጠንም፣ ግን ምልክቶች ተሰጥተውናል። እነዛን ምልክቶች በምታዩበት ጊዜ ዘመኑ በጣም እየቀረበ እንዳለ ታውቃላችሁ። እንደውም መጽሐፍ ቅዱስን ስታጠኑ ከጌታ ከኢየሱስ ክርስቶስ መወለድ ጀምሮ ያለው ዘመን የመጨረሻው ዘመን ነው። መጽሐፍ ሲናገር ምን ይላል? በዘመኑ መጨረሻ ከሴት የተወለደው ልጁን ምን አረገ ይላል? ላከ ይላል። ከዛም ቀጥሎ ደግሞ በበዓለ ሐምሳ ያለውን ቀን ሲናገር በመጨረሻው ዘመን መንፈሴን በስጋ ለባሽ ላይ ሁሉ አፈሳለሁ ስለሚል ያ በዓለ ሐምሳ ጌታ ኢየሱስ ክርስቶስም የተወለደበት ጊዜ አንስቶ እስከ መመለሱ ድረስ ያለው ጊዜ የመጨረሻው ዘመን ነው። ስለዚህ ይሄ የቤተ ክርስቲያን ዘመን የመጨረሻው ዘመን ነው። ለዚህ ነው አባቶቻችን በጣም የመጨረሻው ዘመን እንደሆነ የሚገልጹ ንግግሮች ይናገራሉ። ዮሐንስ እንደውም ሲናገር ምን ይላል? የመጨረሻው ሰዓት እንደሆነ እናውቃለን ይላል። እንደውም ነገሩን በጣም አጥቦት በጣም የተጠጋ እንደሆነ ሲናገር ሰዓት ላይ ነን ያለነው ይላል። እንግዲህ የዛሬ 2000 ዓመት አካባቢ ወይም 1900 ዓመት አካባቢ ያሉ አባቶቻችን በጣም የመጨረሻው ሰዓት ላይ ነን ያለነው ካሉ እኛ ኮማ ውስጥ ነው ያለነው ማለት ነው። በጣም አልቋል። በጣም አልቋል እንዳይመስላችሁ አልቋል። በጣም ብዙ ማደንዘዣዎች ይዘውን ያንን ነገር እንዳናስብ ሆነናል እንጂ አልቋል። የዘመናችን ቤተክርስቲያን ስለ ዳግም ምጽአት ማሰብ እያቃታት ያለችበት ጊዜ ነው። በብዙ ነገር ተይዛ እንደዛ አይነት ሁኔታ ውስጥ ነው ያለችው። ወንድሞችና እህቶች ቀኑ እየቀረበ እንደሆነ እማናይ ከሆነ መዘጋጀት አንችልም። ቀኑ እየቀረበ እንደሆነ ማየት በጣም የሚያስፈልገን፣ ምክንያቱ ለዛ ዘላለማዊ ዴስቲኒያችን ዘላለማዊ አድራሻችን የሚወሰንበትን ቀን እየቀረበ እንደሆነ ካላየን ዝግጅት እናጣለን። ያ ቀን ደግሞ ዝግጅት ይጠይቃል። ወደዳችሁም ጠላችሁም ዝግጅት ይጠይቃል። ዝግጅት ያስፈልገዋል እና የቀኑን መቅረብ እያየን ለመዘጋጀት እንድንነቃ እግዚአብሔር ይፈልጋል። ይሄንን ሚሊኒየም የመንቃት ሚሊኒየም ያርግልን እግዚአብሔር። አሜን እንላለን ወገኖቼ። እንደው እንዳትደነዝዙ፣ እንዳትፈዙ፣ ከምድራዊ ነገር ጋር ብቻ አያይዛችሁ እንዳትፈዙ። የወንጌል ስራችንን የምናጠቃልልበት፣ መከሩን የምንሰበስብበት፣
ሕይወታችንን የምናጸዳበት በእግዚአብሔር መንግስት ውስጥ ስራ ውስጥ በጣም የምንሳተፍበት ወደ እግዚአብሔር የምንጠጋበት ሚሊኒየም ነው መሆን ያለበት። እንደዛ ነው መሆን ያለበት ይሄኛው ሚሊኒየም። ሰይጣንም በጣም ለመስራት እየተዘጋጀ ያለበት ነው። እግዚአብሔርም በኃይል የሚሰራበት ነው። በዛ ጉዳይ ላይ መልእክት አለኝ፣ እንደውም አስተላልፋለሁ ሌላ ጊዜ እድል ሳገኝ። እግዚአብሔርም ታላቅ ስራ የሚገለጥበት ነው። ትልልቅ ሪቫይቫሎች የሚነሱበት ነው። እግዚአብሔር የሕዝቡን ሕይወት የሚያድስበት ነው። ለጌታ ቀን የሚያዘጋጀን ከኛ ጋር ያለው በውስጣችን ያደረው እግዚአብሔር መንፈስ አይናችንን የሚያበራበት ነው። መንፈሳችን የሚያነቃበት ነው። ስራውን እንድንሰራ ሕይወታችን እንዲቀደስ ወደ እግዚአብሔር እንድንጠጋ የሚያደርግበት ነው። ስለዚህ ወገኖቼ እንደ እግዚአብሔር ሰው እግዚአብሔርንም እንደሚጠብቅ የጌታን መምጣት እንደሚጠብቅ ቀኑ እየቀረበ እንደሆነ እያያችሁ ነው ወይ? እያያችሁ ነው ወይ? የቀኑን መቅረብ እያያችሁ ነው ወይ? ከቀኑ መቅረብ ጋር ተያይዞ ሰይጣን የቀኑን መቅረብ እንዳናይ የሚያደርጋቸው ነገሮች አሉ። የመጀመሪያው ነገር እንድንረሳው አእምሮአችን ከዛ ነገር ከዛ አጀንዳ ይልቅ በሌላ ጉዳይ እንዲያዝ ያደርጋል። በማይረቡ ነገሮች፣ በእውነት በማይረቡ ነገሮች፣ በሚያሳዝኑ ነገሮች አእምሮአችን ይያዛል። አእምሮአችን ሐሳባችን ይያዛል። ጌታ ኢየሱስ ክርስቶስ ሲናገር ሉቃስ ወንጌል 21 ከ34 እስከ 36 ከዚህ ቀን ጋር አያይዞ ምን አይነት አደጋ እንዳለን የተናገረው ልባችሁ በመጠጥና በስካር ስለ ትዳርም በማሰብ እንዳይዝል ያ ቀንም ድንገት እንዳይደርስባችሁ ለራሳችሁ ተጠንቀቁ፣ ስትጸልዩም ትጉ ነው ያለው። ምንድነው? ልባችሁ በመጠጥና በስካር በዚህ እንደማንታማ እርግጠኛ ነኝ። ግን ስለ ትዳር በማሰብ ይላል። ይሄ ስለ ወንደላጤና ስለ ሴት ላጤ ብቻ የተወራ እንዳይመስላችሁ። ትዳር የሚለው ነገር ከኑሮ ጋር ተያይዞ ኑሮን ከማከናወን ኑሮን ከመሙላት ጋር ተያይዞ ያለ ነገር ነው። ደህና ናችሁ? ሰላም ናችሁ ሆይ? አዎ። አሁን ኑሮ በጣም የፉክክር ሆኗል። በቀላል መኖር አልተቻለም። ሰው ጫማ ያደርጋችሁ ነው ጫማችሁን ያየዋል። የስንት ብር ጫማ እንደገዛ ሊስትሮ ይመስል የሰው ጫማ የሚያዩ ብዙ ናቸው። በረባስ ሶስ ባረግ ምን አገባችሁ? ቀሚሳችሁን ያ ልብሳችሁን ያ ቤታችሁ መጥቶ ቤታችሁን ያ እና የፉክክር ጊዜ የሚያስጨንቀን አሁን መሰረታዊ ነገር ሳይሆን የሚያስጨንቀን መሰረታዊ ያልሆኑ ነገሮች ጭንቅላታችንን የሚያዞሩበት ጊዜ እና እነዛን ነገሮች ለማሟላት ሰይጣንም በአእምሮአችን ከከለ ያንሳል፣ ይሄ የለህም እያለ በጣም ሕይወታችንን እየወጠረ ልባችን በትዳር ጉዳይ ላይ እንዲወጠርና እንዲያዝ አድርጎ ለዛው ብቻ ሕይወታችንን ኢንቨስት አድርገን ሰማያዊውን ነገር እንድንረሳ ተደርገናል። ይሄ የትዳር ጉዳይ ጸሎታችንን ይዞታል። ልክ ነኝ? ጸሎቶቻችን እነሱ ናቸው። ይሄ የትዳር የኑሮ ጉዳይ የኛ ጉዳይ ጸሎታችን ብቻ አይደለም፣ መድረካችንንም ይዞታል። እኛም እንኳን ስለ ሌላ ነገር እንዳንነግራችሁ ሆነናል። ስለ ሌላ ነገር እንዳናወራላችሁ ሆነናል። ስለ እግዚአብሔር ክብር፣ ስለ እግዚአብሔር ታላቅነት፣ ስለ እግዚአብሔር መንግስት ስራ እንዳናወራላችሁ ሆነናል። ምክንያቱም የእናንተ እና የኛ ጉዳይ የምእመናን ጉዳይ በዛ ነገር ላይ የተወጠረ ስለሆነ እዛ ነገር ውስጥ እኛም እንድንገባ ሆነናል። ግን ከዛ ሁኔታ ውስጥ እንድንወጣ እግዚአብሔር ይርዳን ወገኖች። ምጽአተኞች ነን። ደህና ናችሁ? ምጽአተኞች ነን የሚለውን ቃል እንዳንረሳው ያስፈልጋል። እስቲ ምጽአተኞች ነን በሉ። ባይስማማችሁ እንደው ጨክናችሁ በሉት እስቲ ምጽአተኞች ነን። እንግዶችና ምጽአተኞች እንደመሆናችሁ ይላል። እንግዳ ስትሆኑ ሰው ቤት ሶፋ ትገዛላችሁ? ሰው ቤት ለእንግድነት ሄዳችሁ ብፌ ትገዛላችሁ? ሰው ቤት ለእንግድነት ሄዳችሁ ቁም ሳጥን፣ ቴሌቪዥን ሰው ቤት ለእንግድነት ሄዳችሁ አትገዙ። እነዚህ አይነት ነገር ብታስቡ ራሳችሁ ቤት ነው። እንደዚህ ስል እንደው ቤቱን አፈራርሳችሁት ሜዳ ላይ ውጡ ማለት አይደለም። ግን በጣም ተጭኖናልና
እዚህ እንግዳ ነን፣ አገራችን በሰማይ ነው። አሜን እላለሁ ወገኖቼ። አዎ ከዛም የሚመጣውን የእግዚአብሔር ልጅ ኢየሱስን እንጠባበቃለን ይላል። ለፊልጵስዩስ ሰዎች ሲጽፍላቸው የሮም ዜግነት ስለነበራቸው ሮማዊ መሆን በጣም ትልቅ ክብር ስለነበረ እኛ ሮማውያን የሮም ዜግነት አለን ብለው ክርስቲያኖቹ ራሳቸው በሮም ዜግነት በሚወድቅ የሮም ዜግነት በሚረሳ የሮም ዜግነት ይኩራሩ ስለነበረ ሱንተውት አገራችን በሰማይ ነው፣ ከዛ የሚመጣውን ጌታ ኢየሱስን እንጠባበቃለን። እግዚአብሔር የተመሰገነ ይሁን። እና መጽሐፍ እንደውም ሲናገር ትጸልዩ ዘንድ በመጠን ኑሩ ይላል። ትጸልዩ ዘንድ በመጠን ኑሩ። ይሄ መጠን የሚለው ነገር እንደየሰው ይለያያል። እኔ 3-4 ነገር ካመጣችሁብኝ ጭንቅላቴ ነው የሚዞረው። አንዳንድ ሰው ደግሞ ብዙ ነገር መሸከም ይችላል። እንደያቅማችሁ ነው መሆን ያለባችሁ። ከአቅማችሁ በላይ ስትወጠሩ የጸሎት ሕይወታችሁና ነገራችሁ ሁሉ ይያዛል። ስትንበረከኩ ጭንቅላታችሁ በቃ በዛ ነገር ነው የሚያዘው። አንዱ ተንበርክኮ የኢኮኖሚ ዋልታ ቡና እንዳለው ጸሎት ላይ ሁሉ ሌላ ነገር ልትዘምሩም ትችላላችሁ። ስለዚህ እግዚአብሔር እንደው ያቅልልልን። አሜን ታላችሁ። ሳኦልን ምን አለው ነብዩ በሄደ ጊዜ በአህያው ላይ ልብህ አይውደቅ፣ አህያው ተገኝቷል አለው። አንተ አህያ ነው አይደል ጭንቅላትን የሚያዞረው? እግዚአብሔር ስለ መንግስት እያሰበ ነው አለው። ስለ ኪንግደም እያሰበ ነው። እግዚአብሔር ስለ መንግስት እያሰበ ነው። አንተ ንጉስ፣ አንተ የአባቴ አህያ ጠፍቷል ብለህ ጭንቅላት ዝትላለህ። ነገር ግን እግዚአብሔር ንጉስ ሊያረግህ ያስባል አለ። ስለዚህ ወንድሞቼና እህቶቼ እግዚአብሔር ሌላ ሀገር አዘጋጅቷል። ሃሌሉያ። ግራውንድ +2 አይደለም +3 አይደለም። ስንት እንደሆነ ግራውንድ ስንትም እንደሆነ አላውቀውም፣ ግን በሰው አይን ያልታየ በሰው ጆሮ ያልተሰማ በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ሃሌሉያ ሃሌሉያ አገር አለ የእግዚአብሔር ሕዝብ ሆይ፣ ቤት አለ የእግዚአብሔር ሕዝብ ሆይ፣ ኢየሱስ ይመጣል። እንደውም እንትኖቹን መሐንዲሶቹን ስላላመናቸው ነው መሰለኝ ሊቆጣጠር ሄዷል ኢየሱስ ቤቱን ሊያሰራ። እንደሱ አለ የሚለው ዮሐንስ 14 ላይ ስፍራ ምን ላዘጋጅላቸው የሚመቸንን ስፍራ፣ ዘላለማዊ አድራሻ፣ መፈናቀል የሌለበት ይሄ በነፍሳችሁ በደማችሁ ውስጥ ሁሉ ሊተከል ያስፈልጋል። ይሄ ሰማያዊ ዜግነት በነፍሳችሁ ውስጥ ሁሉ መተከል አለበትና ሰይጣን ግን ጭንቅላታችንን በጣም ቢዚ ያደረገው ጸልዩ። እግዚአብሔር በተአምራት ሰው የሚደክምበትን ነገር በተአምራት ያመጣዋል። ሰነፉኑ ማለት አይደለም። ግን ስጋ ለመኑ አይደል እስራኤላውያን፣ ስጋ አማረን ሲሉ ሰጣቸዋለሁ አለና ምን ይላል? ያንን በሉ፣ ለስጋቸው ተመቻቸው፣ ወፈሩ፣ ለነፍሳቸው ግን ክሳት አመጣባቸው። እና ነፍሳችሁ እየከሳ ከሆነ እባካችሁ ያ የሚያከሳው ነገር ይገልበጥ። አሜን በሉ ወገኖች። አዎ ያ ነፍሳችሁን እያከሳ ከጸሎት ሕይወት እያወጣ እግዚአብሔርን ከመፍራት እያወጣ በመንፈስ ቅዱስ ሐሴት ከማድረግ እያወጣ ከእግዚአብሔር ሥራ እያወጣ እንደው በቃ ያደረቃችሁ ባዶነት እየተሰማችሁ ያላችሁ ሰዎች ሁሉንም ነገር እርግፍ አድርጉና በጌታ ፊት እንድትሆኑ እጠይቃችኋለሁ። አእምሮአችን እንደው አንዳንዴ ቁረጡ፣ ይቅራ በሉት። እስቲ ይቅር በሉ። ይቅር ሰው እኮ እንዴ የሰው ሕይወት በገንዘብ ብዛት አይደለም። የሰው ሕይወት በጌታ ውስጥ በመኖር ነው እንዴ ኖር። እና እግዚአብሔር ያሳካዋል። እግዚአብሔር ስራችሁን ይሰራል። እግዚአብሔር መከናወን ይሰጣችኋል። ግን ለጌታ እንደው ልብና ጊዜ እንዲኖረን ያስፈልጋልና ሰይጣን በጣም ቢዚ ያደረገን። ጧትም እየተናገርኩ ነበር። ስልክ ነበረን፣ የገመድ ስልክ፣ ሞባይል መጣ። ሞባይል ስንገዛ ካሜራ ያለው ተባለ። ብቻ ያመጣዋል። እንትን ያለው ከተገናኘው ይበቃኛል። እኔ እናንተ ፎቶ አንሺ አይደለም ሰው ሁሉ ካሜራ ይዞ ሲበጠብጠን እኮ ሲበጠብጠን
እና ጌታ ካመጣው ጥሩ ነገር ነው። ግን የሆነ ብቻ እንዲህ ስንንጠራራ አእምሮአችን ጸሎታችን በዛ ሲያዝ ዋናው ነገር እንዳይረሳ ለማሳሰብ ነው። ሌላው ይዘገያል የሚሉም ሰዎች አሉ። ይዘገያል ገና ነው። ማን እንደነገራቸው አይታወቅም። ጌታ ኢየሱስ ክርስቶስ እንኳን ሊናገረው አልወደደም። ከአባቴ በስተቀር ማንም ይሄንን አያውቅም ነው ያለው። የሰማይ መላእክት ግን ደርሰው የመጡ ይመስሉ ይዘገያል የሚሉ አሉ። በመጽሐፍም ላይ ይዘገያል የሚሉ አንዳንድ ዘባሾች ተነስተዋል፣ አታላዮች። ስለዚህ እንብላ እንጠጣ የሚሉ ይነሳሉ። ሁለተኛ ጴጥሮስ ምዕራፍ 3 ከ8 እስከ 10 ጌታ ስለ ተስፋ ቃሉ አይዘገይም ይላል እዛ ቦታ ላይ ደግሞ እና ይልና እንትኑ ከኛ መረዳት ውጪ ከኛ ካልኩሌሽን ውጪ እንደሆነ ሲያሳይ አንድ ቀን እንደ 1000 ዓመት ነው፣ 1000 ዓመት ሩቅ ነው ስትሉ ይቀርባል፣ ቅርብ ነው ስትሉ ደግሞ ይርቃል። ስለዚህ ምንድነው የሚያዋጣው ነገር? ዛሬም ከሰዓት ሊሆን ስለሚችል ሁሉ ጊዜ ነቅቶ ምን ማድረግ ነው? ጠበቅ ነው። ግን ዙሪያችን ያሉ ነገሮች የጌታ መምጣት እንደቀረበ ያሳዩናል። ሌሎቻችን የሚያታልልበት ነገር ሳንዘጋጅ የተዘጋጀን የሚመስለን ሰዎች አሉ። ደግሞ በጣም የምፈራው ለእንዲህ አይነት ሰዎች ይዘገያል የሚሉ ይመለሳሉ። አእምሮአቸው በተለያየ ነገር የተያዙ ሰዎች እግዚአብሔር ሲያነቃቸው ይነቃሉ። ግን ተዘጋጅተናል የሚሉ ሰዎች በጣም ከባዶች ናቸው። ማቴዎስ ወንጌል ምዕራፍ 25 ላይ 10 ሰዎች እናያለን አይደል? ሙሽራውን የሚጠብቁ ግን 5ቱ ገቡ፣ 5ቱ ቀሩ። መጀመሪያ ላይ ስታገኟቸው 10ሩም በሙሉ ሻንትናቸው መቅረዝ ይዘው ቆመዋል። እና ማን እንደተዘጋጀና ተመን ነገር በጌታ መዘግየት ምክንያት የገባንበት ነገር ያወዛወዘን ነገር ብዙ ዘይት እንድንጨርስ አድርጎናል። ግን የሚገርመው ነገር ልዩነቱ ምንድነው? ሰዓቱ በደረሰ ጊዜ ተኝተው መጣ ተብሎ ሁሉም ሲነቁ ለመቀበል እኮ ፈልገዋል። አረጉና ሲያበሩ የነዛ እንዲ አለችና እንዲ አለችና ጅዋን ጠፋች። ግን ምን ነበረ ስሜታቸው? ምን ሆነናል ነው። ከኛ በላይ መንፈሳዊ ላሳር ከኛ በላይ መንፈሳዊ ላሳር ሙሉ ነን በጣም ብለው እነዛንም ሁሉ በጎርት እንደሚያዩ ነበር። ልዩነት ግን ነበራቸው። እዚህ መቅረዙ ላይ እኩል ይምሰሉ እንጂ ከኋላ የተያዘ ነገር ነበረ ሌሎቹ ጋር። እነዚያ ትርፍ ዘይት ይዘው ነበር። እስቲ ትርፍ በሉ። አሁን እግዚአብሔር ህዝቡ ወደ ይሄ ምግብ ለስራ አይነት ህይወት ሳይሆን ወደ ትርፍ ህይወት እንዲገባ ይፈልጋል። አሜን በሉ ባካችሁ። እና ትርፍ ዘይት ይዘው ስለነበረ ዘይቱን ጨመሩና ለኮስ እባካችሁ ለኛም አሏቸው። አይ እኔ አንድ ነገር ልንገራችሁ። በመጨረሻው ዘመን በጣም ጌታ ሊመጣ ባለበት ጊዜ ጸልይልኝ ብትሉት እንኳን የሚጸልይላችሁ ሰው አታዝኑ። ለኔስ ባይበቃ ይላችሁ ራሱ ላይ ነው ሰው ባካ ቶሎ በልልኝ ጌታው ነው የሚለው። እና ለኛስ ባይበቃ ሂዱና ግዙ አላቸው። ጊዜ ያለፈበት ዝግጅት ሲመለሱ በሩ ተዘጋ። የሎዶቅያ ቤተክርስቲያንም እንደዛ ነበረች። ሁሉ አለኝ። ራዕይ ምዕራፍ 3 ላይ ሄዳችሁ አንብቡ። ምንም አይጎድለኝም ሙሉ ነኝ ትል ነበር። ግን ኢየሱስ ምን ይላል? ውጭ ነኝ ያለሁት፣ ድሃ ነሽ፣ ራቁትሽን ነሽ፣ እውር ነሽ፣ ይልቅስ ወደ እኔ ተጠግተሽ የከበረውን ነገር እንድትገዢ መክርሻለሁ ይላታል። ምን ይመሰክርላችኋል መንፈስ ቅዱስ ስለ ህይወታችሁ? ስለ ህይወታችሁ ምን ይመሰክርላችኋል? እንደዚህ አይነት ደህና ሳትሆኑ ደህና የሚመስላችሁ ሰዎች ካላችሁ የእግዚአብሔር መንፈስ ማን እንደሆናችሁ ያሳያችሁ። ዳዊት ምን አለ? እንዲህ አይነት አደጋ እንዳይገጥመው አቤቱ መርምረኝ፣ ጉድለትንም ብታይ አሳየኝ። ደግሞ ሌላ ቦታ ላይ ኃጢአትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ። ይህን ሁሉ ያወራሁት ቀን መኖሩን ብቻ ሳይሆን የቀኑን መቅረብም እንድናይና እንድንዘጋጅ ነው። ጌታ ይርዳን። ሶስተኛው እዚህ አረፍተ ነገር ውስጥ ያገኘሁት ሶስተኛው ሐሳብ እሱን ቶሎ ነግሬያችሁ አበቃለሁ። አብልጣችሁ ይህንን አድርጉ የሚለውን ቃል አያችሁት? ቀኑ ሲቀርብ ይላል። ቀን እንዳለ እየቀረበ እንደሆነ ማየት እንዳለብን ይናገርና
ግን ያ የቀረበው ቀን ደግሞ ከቀኑ ጋር ተያይዞ ልናረጋቸው የሚገቡ ነገሮች አሉ። አብልጠን ልናደርግ የሚገባን ነገር እስቲ አብልጠን በሉ። አብልጠን ልናደርጋቸው የሚገቡ ለዛ ቀን ዝግጅት የሚረዱን ለዛ ቀን ለመብቃት ወደዛ ቀን ለመግባት የሚረዱን ነገሮችም እንዳሉ አብልጠን ልናደርግ የሚገባ ነገሮች እንዳሉ ይናገራል። ምንድናቸው እነዚህ ነገሮች? ወደ ላይ ከፍ ብላችሁ ከቁጥር 25 ወደ ላይ ቤታችሁም ሄዳችሁ ስታዩት እስከ 19 ድረስ ስታዩት መቅረብ፣ መጠበቅና መሰብሰብ ደግማቸዋለሁ። መቅረብ፣ መጠበቅና መሰብሰብ ተገልጸዋል። ከጌታ መምጣት ጋር ከምናደርገው ዝግጅት ጋር ተያይዞ መቅረብ፣ መጠበቅና መሰብሰብ። የመጀመሪያው ነገር መቅረብ ነው። አብልጠን እንድናደርገው እዚህ የሚመክረን ነገር መቅረብ ነው። ስለ መቅረብ ስናስብ ምን ይላል? መንገዱ ተጠርጓል ይላል። ክብር ለእግዚአብሔር ይሁን። ክርስቶስ ኢየሱስ መንገዱን ጠርጎልናል። ዝግ አይደለም መንገዱ። ቀን ይዛችሁ ቀጠሮ ይዛችሁ የምትቀርቡበት አይደለም። የሚማልድልንም ሊቀ ካህን አለ። ሊቀ ካህናችን ይማልድልናል። መንገዱም ደግሞ ተከፍቷል፣ ተመርቆ ተከፍቷል ይላል። ሃሌሉያ! ወደ እግዚአብሔር የመቅረቢያው መንገድና ምን ይላል? በእምነትና በቅን ልብ ወደ ማን እንቅረብ? ወደ እግዚአብሔር እንቅረብ ይላል። በጣም ከጌታ መምጣት ጋር ተያይዞ በህይወታችን ውስጥ ልናበዛው ልንጨምረው የሚገባ ነገር የጸሎት ህይወታችን ነው። አሜን እንላለን? አሜን እንላለን ወይ? የጸሎት ህይወታችን የማይጸልይ ክርስቲያን እየተነፈሰ አይደለም ያለው። የማይተነፍስ ሰው ደግሞ ሊሞት ነው ማለት ነው። እና ጸሎት ትንፋሽ ነው። ወደ እግዚአብሔር መቅረብ ነው ለጌታ ቀን እንድንዘጋጅ የሚያደርገን። በጌታ ፊት ስንቀርብ የሚያዘጋጁንን ነገሮች እግዚአብሔር ይሞላብናል፣ ያስታጥቀናል፣ መንፈሳችን ይነቃል፣ በመንፈስ ቅዱስ እንሞላለን፣ ጸጋ እንቀበላለን። በዚህ ምድር ያለውን ውጣ ውረድ እናሸንፈዋለን። በተለይ የመጨረሻው ዘመን ድል የሚደረገው በምን እንደሆነ ታውቃላችሁ? በመንበርከክ ነው። የሚንበረከኩ ሰዎች በዓለም መካከል ይቆማሉ። የሚቆም እግር አላቸው፣ የሚያሸንፉበት ኃይል አላቸው። እና ወደ ጌታ ቅረቡ ይለናል። እወዳችኋለሁ፣ ግን ላሳስባችሁ ፈልጋለሁ። የጸሎት ህይወታችሁ ላይ ትኩረት ይደረግ። የማለዳ የጸሎት ጊዜ፣ የማታ የጸሎት ጊዜ፣ የምትችሉ የቀን የጸሎት ጊዜም ይኑራችሁ። የብዙዎቻችሁ መሰዊያ ፈርሷል። ምክንያት ያደረጋችሁት ነገር ቢዚነን ነው። ቢዚነን ከመንግስተ ሰማያት ሊያስቀራችሁ ይችላል። እግዚአብሔር ፊት ቢዚነን ልትሉ አትችሉ። ሌላው ነገር ቢቀር ይሻላል። የጸሎት ነገራችሁ በጣም ሲሪየስ ይሁን። የቤተሰብ ጸሎታችሁ፣ የግል ጸሎታችሁ በጣም በትጋት እንዲሆን በጌታ ፍቅር አሳስባለሁ። ከዚህ ጋር አብሬ ማበረታታው የጾምና የጸሎት ነገርም ጨምሩበት። ሁሉ ጊዜ መጥረግ። አንዳንዴ እናንተ ማረፍ በሉ እንጂ ቁርስ ከማዘጋጀት ምሳ ከማዘጋጀት ሁሉ ቀን እንዴት ነው? አንዳንዴ ጥሩ ነው እኮ ፋስት እኮ ሰውነት ውስጥ ያለውንም ፋት እንዲህ እንትን ያጠራል እኮ የቆሻሻው ምናምን ሁሉ እግዚአብሔር እኮ እንትን ባዮሎጂካል ጥቅም ሁሉ አለው እኮ እንደው ዝም ብሎ ያለውን ነገር ያስወግዳል። በጌታ ፊት ራሳችንን ማዋረድ ቢያንስ በሳምንት አንድ ቀን እንደው የግል የጾም ጸሎት ጊዜ ቢኖርን አሜን ትላላችሁ ወገኖች? ይሄ ቀላል ነገር እንደሆነ አውቃለሁ፣ እንደምታውቁት አውቃለሁ። ግን ባሳስባችሁ ደግሜ ባሳስባችሁ ኃይል ይሆንላችኋል፣ መበርታት ይሆንላችኋል፣ መዘጋጀት ይሆንላችኋል። ስለዚህ ወደ እግዚአብሔር ወደ አምላካችን አብዝተን እንቅረብ። ለመጨረሻው ዘመን የሚያስፈልገን ነገር ይሄ ነው። ሌላው መጠበቅ ነው። ውስጣችንን መጠበቅ። ውስጣችንን በጣም መጠበቅ አለብን። ውስጣችንን የሚዘርፉ ነገሮች ብዙ ናቸው። ሰይጣን ውስጣችንን ነው መዝረፍ የሚፈልገው። ከውስጣችን ጋር ተያይዞ ቁጥር 23 ላይ ምን ይላል? የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት ምን እናርግ? እንጠብቅ። እኔ አንድ ነገር ልንገራችሁ፣ ያለ ተስፋ አንድ ቀን መኖር አንችል። ልክ ነኝ ወይ? ያለ ተስፋ አንድ ቀን መኖር አንችልም። ሰው የሚኖረው በተስፋ ነው። እና ሰይጣን ደግሞ ከሰው ውስጥ መውሰድ የሚፈልገው ነገር ምንድነው? ተስፋን ነው። እግዚአብሔር የተስፋ አምላክ ነው፣ ስሙ ይባረክ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ እንጠብቅ። ከጌታ መምጣት ጋር ያለው የተስፋ ቃል ውስጣዊ መንፈሳዊ ህይወታችን እግዚአብሔር የሰጠንን ጸጋ ውስጣችን እንዳይዘረፍ መጠበቅ ያስፈልገናል። በንዴት
ተስፋ በመቁረጥ በማጉረምረም ከሰዎች ጋር ባለመስማማት በተለያየ ምክንያት ውስጣችን ተዘርፎ ባዷችንን እንዳንሆን ውስጣችንን መጠበቅ አለብን። ሌላው ሶስተኛው መሰብሰብ ነው። መሰብሰብ ከጌታ መምጣት ጋር አያይዞታል፣ ከቀኑ ጋር አያይዞታል። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይሄንን ምን አድርጉት ይላል። ምን ማድረግ? መሰብሰባችን ቀላል እንዳይመስላችሁ። በመሰብሰብ ውስጥ የምናገኘው ነገር በጣም ብዙ ነው። በመጀመሪያ ደረጃ በጌታ ስም ስንሰበሰብ እንደ ተስፋ ቃሉ ጌታ በመካከላችን ይገኛል። እሱ በጣም ትልቅ ነገር አይደለም ወገኖች? ሁለትም ሶስትም ሆናችሁ የእግዚአብሔርን ጉባኤ በጣም ልታከብሩ የሚገባችሁ እኔን አይታችሁ አይደለም። እኔን ካያችሁ ልትንቁት ትችላላችሁ፣ ወይም ሌሎች ሰዎችን አይታችሁ አይደለም። የእግዚአብሔር ጉባኤ ራሱ ጌታ ስለሚገኝበት ነው። ስለዚህ ጌታ የሚገኝበት ጉባኤ ስለሆነ መሰብሰባችን በጣም አስፈላጊ ነገር ነው። በዛ ጉባኤ ውስጥ መፈወስ አለ፣ መጽናናት አለ፣ በሌሎችም ጸጋ መታነጽ አለ። ስንሰበሰብ ምን እንሆናለን? ለፍቅርና ለመልካም ስራ ምን እናደርጋለን? እንነቃቃለን። እና የዕብራውያን ክርስቲያኖች ዘንድ ግን አለመሰብሰብ ለምዶባቸው ነበር። ከቤት ህብረት መቅረት፣ ከአምልኮ መቅረት ለምዶባቸው ስለነበር እንዳንዳንዶች ይሄ እንዳይለምድባችሁ ለጌታ ቀን በጣም ስለሚረዳን ቀኑ መቅረቡን ስታዩ እባካችሁ ተሰብሰቡና ለመልካምና ለፍቅር ስራ ተነቃቁ ብሎ እነዚህን ሶስት ነገሮች አብልጠው እንዲያደርጉ ይነግራቸዋል። ቅዱሳን ወንድሞቼና እህቶቼ ላስተላልፍ የምፈልገው ነገር ከፊታችን ቀን አለ። አሜን እንላለን ወገኖች። ያ ቀን ብሽ ብሎባችሁ ከሆነ ያንን ቀን ማየት አቅቷችሁ ማራናታ ማለት አቅቷችሁ ከሆነ ሕይወታችሁ ከዛ ቀን ጋር በተያያዘ መንገድ መምራት አቅቷችሁ ከሆነ የማይቀር ቀን አለ። የማይቀር ማንም የማይለውጠው እግዚአብሔር የወሰነው ቀን አለ። ያ ቀን የጌታችን ኢየሱስ ክርስቶስ ተመልሶ የመምጣቱ ቀን ነው። ስሙ ይባረክ። ያ ቀን ደግሞ እየቀረበ ነው ወይስ አይደለም የሚለውን ነገር ማየት ያስፈልገናል። ቀኑ እየቀረበ ነው ወይ? የእግዚአብሔር ቃል የሚለው ነገር እየተፈጸመ ነው ወይ? ትንቢቶች እየተፈጸሙ ናቸው ወይ? ወዴት ነው እየሄድን ያለ ነው? ምንድነው የምንመለከተው ነገር ብለን የቀኑን መቅረብ ማየት አለብን። በቴሌቪዥን ይተላለፍ ነበር አይደል? ስለ ሚሊኒየሙ 200 ቀን ቀረው ወይ ማታ ከዚህ ነው በፊት 197 ቀን ቀረው 100 ምናምን ቀን ቀረው ምናምን እንደዛ እየተባለ የነበረው ልባችንን እንድናነሳሳ ያደርጉ ነው የነበሩት። እግዚአብሔር ደግሞ ሰማያዊውን ቴሌቪዥን ይክፈትልን ወገኖች። እየቀረበ እንደሆነ ያ ቀን አቤት ድንቅ ቀን፣ የረፍት ቀን፣ እፎይ የምንልበት ወደ ዘላለማዊ ደስታችን የምንገባበት ከአምላካችን ጋር አብረን የምንኖርበት ድንቅ ቀን እየቀረበ ነውና የቀኑን መቅረብ የሚያዩ መንፈሳዊ አይኖችን እግዚአብሔር ይስጣል። አሜን እንላለን ወገኖች። ከዛ በኋላ ከቀኑ መቅረብ ጋር ተያይዞ አብልጠን ልናደርጋቸው የዕለት ተዕለት ሕይወታችንና ኑሯችን እያለ ግን አብልጠን ልናደርጋቸው የሚገቡትን ነገሮች በማድረግ ለዛ ቀን እንድንበቃ ሁላችንንም ጌታ ይርዳን። የዛሬው መልእክቴ ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ የሚል ነው። ጸልያለን። ሃሌሉያ ሃሌሉያ። እግዚአብሔር ያሳስባል፣ ያለ ምክንያት አያሳስበንም። ቀን አለ ብራዘር፣ ከፊትህ ቀን አለ የኔ እህት። አንተ ትወስናለህ የፍርድ ወይም የሕይወት ቀን ካለ የሚጠብቁ የጌታ የኢየሱስ ክርስቶስ የመመለሱ ቀን። ጌታ ኢየሱስ ይመጣል። እቺ ምድር አሮጌው ሰማይና ምድር ያልፋሉ፣ አዲስ ሰማይና ምድር ይዘረጋል። ቀን አለ በሰማይና በምድር ያለውን ሁሉ እግዚአብሔር በክርስቶስ ኢየሱስ የሚጠቀልልበት ቀን አለ። የእግዚአብሔር መንግስት በሙላት የምትገለጥበት ቀን አለ። ዘላለማዊ ኑሮ የሚጀመርበት ቀን። እኔና አንቺ ከዚህ ምድር እድሜ ያለፈ ቀን እናስባለን። ሃሌሉያ
ሃሌሉያ! ጌታ ኢየሱስ ተመልሶ ይመጣል። ተመልሼ እመጣለሁ፣ ወደ እኔም ወስዳችኋለሁ። እኔ ባለሁበት በዚያ እናንተ ደግሞ ትሆናላችሁ። እስከ መጨረሻ የሚጸና እሱ ይድናል። እንግዲህ ቀኒቱንና ሰዓቲቱን አታውቁምና ንቁ። ተዘጋጅታችሁ ቆሙ። ወገባችሁ የታጠቀ፣ መቅረዛችሁ የሞላ፣ መብራታችሁ የበራ ይሁን። ጠዋት ልባችንን ወደዚህ ሐሳብ የምንመልስበት ጠዋት ይሁን። በብዙ ጉዳይ ተይዛችሁ በብዙ ውጥረት ውስጥ ያላችሁ፣ አእምሮአችሁ ብዙ ነገር ይዞ የሚያወጣ የሚያወርድባችሁ ሰዎች እሱን ሁሉ እርግፍ አድርጉትና ኢየሱስ ይመጣል። ጌታ አለ። ግሩም ቀን ነው። እንዴት ያለ ውብ ቀን ነው! ያ ቀን ማንነታችንን የሚቀይር ቀን፣ የክርስቶስን አካል የምንለብስበት ቀን። አቤት ያ ቀን! መለከት ተነፍቶ የመለከቱ ድምፅ ወደኛ የሚደርስበት፣ ወደ አየር ያንን ጌታ ለመቀበል የምንነጠቅበት ቀን። ሙሽሪት የሰርጓን ቀን እንደምትናፍቅ ወንድሜና እህቴ ይሄንን ቀን ናፍቁ። ሌላው ቀን መከራ ያለው ቀን ነው። ሌላው ቀን ክፋት የሞላበት ቀን። ይሄ ቀን ግን የመዳንህ ቀን ነው። ለዛ ነው መንፈስ ቅዱስ የተሰጠህ ለቤዛ ቀን። ሃሌሉያ! ለቤዛ ቀን ይሆን ዘንድ፣ ለዛ ለቤዛ ቀን እንዲሆን ነው በመንፈስ ቅዱስ የታተምከው። ያንተ ድል ፈንታ ያ ቀን ነው። ያንቺ ድል ፈንታ ያ ቀን ነው። የኔ ድል ፈንታ ያ ቀን ነው። የቤተ ክርስቲያን እድል ፈንታ ያ ቀን ነው። ኢየሱስ ይመጣል። ይመጣል። ኢየሱስ በክብር በግርማ ይመጣል። በመላእክት አጀብ ይመጣል። በአባቱ ክብር ይመጣል። ሃሌሉያ! ልጆቹን ሊወስድ ይመጣል። ስፍራ ያዘጋጀላቸውን ልጆቹን ሊወስድ፣ ወላጆች እንደሌላቸው ልጆች አልተዋችሁም ያለውን ልጆቹን ሊወስድ ይመጣል። ያ ቀን ሲገሰግስ ይታያችኋል። ያ ቀን ሲገሰግስ ሲቸኩል ለመድረስ ይታያችኋል። እናንተስ ቀኑን ታስቸኩሉታላችሁ። ቀኑ ሲቀርብ እዩ፣ እዩ፣ እዩ። ቀኑ ሲቀርብ ዝም አትበል እግዚአብሔር ሕዝብ። ቀኑ ሲቀርብ ዓለም ወደ ፍጻሜ ስትቸኩል የእግዚአብሔር ሕዝብ ሆይ እይ፣ እይ፣ እይ። ዓይንህን አንሳና ደግሞም አብልጠህ አድርግ። የጌታን ነገር አብልጠህ አድርግ። ከሌላው ነገር አስበልጥ። ጸሎትህን አስበልጥ። መሰብሰብህን አስበልጥ። ወደ እግዚአብሔር መቀረብህን አስበልጥ። አገልግሎትህን አስበልጥ። አብልጠህ አድርገው። አብልጦ ማድረግ ይጠይቃል። እዚያ እንድንገናኝ፣ በበጉ ፊት እንድንገናኝ፣ ከ24ቱ ሽማግሌዎች ጋር አብረን እንድንዘምር፣ እልፍ አላፋት ከሆኑ መላእክት ጋር አብረን እንድንዘምር፣ ለዚያ እግዚአብሔር ሁላችንንም ያብቃል። ወደዚያ ነው እግዚአብሔር እየመራን ያለ። በዚህ የሚሊኒየም መጀመሪያ ላይ ይሄንን የእግዚአብሔር ቤተ ክርስቲያንና የእግዚአብሔር ሕዝብ ሊያስብ ያስፈልገዋል። ለሰርጉ ለመዘጋጀት
ለመጉራት ለመዘጋጀት የአገልግሎታችንንና የድካማችንን ዋጋ ለመቀበል ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ያንን ሽልማት ለመቀበል የተባረከውን ተስፋ ለመውረስ ኢየሱስ ይመጣል። ጉባኤው እንዲቆም ጠይቃል። እጁንም ወደ ላይ እንዲያነሳ ልቡንም ወደ እግዚአብሔር እንዲያነሳ ማራናታ ሃሌሉያ ሃሌሉያ። ዛቀን መቆም እንድችል እርዳይ በሉት ጌታ። በዚያ ቀን አብሬ ከቅዱሳን ባሪያዎች ጋራ ከነ ጳውሎስ ከነ ጴጥሮስ ከእግዚአብሔር የከበሩ ባሪያዎች ጋራ የድል ዘንባባ ይዤ ወደ መንግሥት ወደ አገሬ እንድገባ ለዛ ቀን አብቃኝ። የት ነው ያለኸው የእግዚአብሔር ሕዝብ ሆይ? የቱ ጋ ነው ያለኸው? የት ነው ያለው የእግዚአብሔር ሕዝብ ሆይ? ምን ይዛል? ቀኑ ቀርቧል። አነጋግሩት ጌታ። ያንዳንዳችን ያለንበትን ሁኔታ ጌታ ራሱ ያውቃል። ሶማጃ ሃራባዶስ ኤሜዲያኖ ባዳስ ጆቻችሁ ወደ ላይ መንፈሳችሁም ወደ ላይ ያዳናችሁ ጌታ የጠራን ጌታ አምላኬን ፊት ለፊት ሳይ ጊዜያዊ ነኝ በዚህ ምድር ላይ እንግዳ ነኝ በዚህ ምድር ላይ ሁሉ አልፎ ዘምረዋለን። ወደ ጌታም ተነጋገሩ፣ ቀረቡ። ጸጋን ይሰጣል ከቃሉ ጋር እግዚአብሔር መንፈሱንም ይሰጣል። ክፍት ሁኑ ለጌታ ጀመረው ሶማጃ አራባዶስ ጀመረው ታሪክ ጀመረው ከመስቀሉ ስር ታሪክ የሚቀጥለው ሃሌሉያ ምድር ዋጠን ኧረ ሥጋ ዋጠን ከሞት ባሻገር ነው እግዚአብሔር ያዘጋጃትን ከተማ እግዚአብሔር ለሚወዱት ያዘጋጃትን ከተማ እንድናይ ሃሌሉያ ዋው የኔ ጌታ ስሙ ይባረክ ከሞት ባሻገር ሃሌሉያ ሃሌሉያ መንፈስ ቅዱስ ሃሌሉያ ሃሌሉያ የጌታ እግዚአብሔር መንፈስ ላባዶ ሴፔሊያዶ ባጃት ላላላቦሬ ደባዳሳት ነው ማራባዳሽ ኤቤዲያኖ ባጃት ላላላባራባዶስ ሃማጃት ሎ ባራባዶስ ኤፕሌሬዲያኖባ አሜን። መንፈስ ቅዱስ የምታዘጋጀን መንፈስ ቅዱስ ሙሽራይቱን የምታዘጋጅ መንፈስ ቅዱስ ሃሌሉያ ሆነው ባልሆነው ለምን እሳሳለሁ ሰማያዊ ከላይ አገሬ በሰማይ ጊዜያዊ ቆይታዬ ሲታይ ተግቶ እሱ
በዚሁ የጸሎት መንፈስ ውስጥ እያለን ቆመን እየጸለይን እያለን ቀኑ ቀርቧል። ቀን መጥቷል። በጌታ ቀን ያለ ጌታ ሆኜ እንዳልገኝ ዛሬ በሕይወቴ ላይ ይህን ጌታን ኢየሱስ ክርስቶስን በሕይወቴ ላይ ማንገስ እፈልጋለሁ፣ በሕይወቴ ላይ ማክበር እፈልጋለሁ የምንል ካለን ኢየሱስ ክርስቶስን የሕይወቴ ጌታ፣ የሕይወቴ አዳኝ፣ የሕይወቴ መድኃኒት አድርጌ መቀበል እፈልጋለሁ የምንል አዳዲሶች የሆንን ተጋብዘን መጥተን ሊሆን ይችላል፣ ወይም ይህን ፕሮግራም ለማየት መጥተን ሊሆን ይችላል፣ ወይም ደግሞ ደጋግመን መጥተን ይህን ውሳኔ ያልወሰንን ሊሆን ይችላል። ዛሬ ይህን ኢየሱስ ክርስቶስ